እንዳንተ አይነት መንገድ የሄዱ ሰዎች እኔ ህይወት ውስጥ ያስፈልጋሉ። አንድ ነገር እናውቃለን ሁላችንም ሙስሊሞችም ክርስቲያኖችም አይደለ ማን እንደፈጠረን አንተን የፈጠረህ እኔን እንደፈጠረ እኔን የፈጠረ ደግሞ አንተን እንደፈጠረ እናውቃለን አይደል? ብቻ አረዳዳችን ነው። እኛ እግዚአብሔር እንበለው እናንተ አላህ በሉት፣ እኛ አብ እንበለው እናንተ አላህ በሉት። it's only one እዛ ያለው አንድ ፈጣሪ ብቻ ነው። ይሄንን ትልቁን ነገር ካወቅን በትናንሹ ነገር ክርስቲያንንና ሙስሊምን የሚያጣላ ነገር ሊኖር ይችላል ብዬ አላስብም። ሁላችንንም የፈጠረን አንድ አምላክ ነው። ሂንዱይዝሞችንም ቡድሂዝሞችን አይሁድ፣ ክርስቲያን፣ ሙስሊሙን ሁሉንም የፈጠረው ማን ነው? አንድ አምላክ ነው። በዚያ በአምላክ ላይ ያለን እሳቤ ግን ይለያያል። እኛ ያ አንድ አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነትም በምንነትም። አንቺ ግን በመለኮት አንድ ነው በአካል ሶስት ነው ብለሽ ትገልጪዋለሽ። ስህተት ነው። እኛ ያ አንድ አምላክ ዘላለማዊ እንደዛ በማለቴ ገሃነምም ልግባ ገነትም ልግባ እኔን ብቻ ነው የሚመለከተኝ። ማንንም ከኔ ጋር ይዤው መሞተው ሰው የለም አይደለ? ወረሱ ልምጣ ደግሞ እና አሁን የመጀመሪያን ጨረሳ ሁላችንም እናምነው የስም ልዩነት እንጂ የማንነት ልዩነት እንዳልሆነ አድርገሽ ስለነበር እንደሚለያይ ልንገርሽ። እኔ የማመልከው አምላክ ሁለተኛ መገለጫው ምንድነው? ዘላለም ሕያው ብቻ አይሞትም በፍጹም። አንቺ ግን ስለ እኔ ብሎ ሞቶልኛል ብለሽ ታምኛለሽ አምላክ። እኔም ማምነው አምላክ ወተወከለ ዐለል ሐይ الذي لا በፍጹም የማልሞት ነኝ እያለ የሚገልጽ ነው። አንደኛ ሁለተኛ ነው። ሶስተኛ እኔም ማምነው አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አንቺ የምታመልኪው ግን አምላክም ነው ሰው ነው ብለሽ ትገልጫለሽ። ሰው ነው ስንል ደግሞ በጣም ለሰዎች ማንነት የወረደ ማንነት እነዚያን ሁሉ ልታላብሹ ነው። ይበላ ነበር፣ ይጠጣ ነበር፣ ይጽዳዳ ነበር፣ ይጠፈጥፉት ነበር፣ ይተፋበት ነበር። እንዳለ እንደዚህ ሁሉ ነገራቶች በእርሱ ላይ እንደዋሉ በክርስቶስ ላይ መጽሐፍ ቅዱስ ራሱ ተናግሮታል። እኔም ማምነው አምላክ ዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የሚባል የለበትም። ባሪያዎች አሉት እንጂ እርሱ ኢየሱስ ክርስቶስ ደግሞ ስለ እኔ ብሎ ስለ ሁሉ ብሎ ራሱን ባሪያ አድርጎ እንደመጣ መጽሐፍ ቅዱስ ላይ ተገብቷል። ባሪያም ነው ጌታ ነው ብለሽ ታምኛለሽ። እኔም ማምነው አምላክ ስላለፈውም ስለሚመጣም ሁሉ የሚያውቅ የሆነ አምላክ ነው። አየሽ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። የኋላቸውንም የፊታቸውንም የማውቅ ነኝ ይላል። ኢየሱስ ክርስቶስ ግን ስለዚያች ቀንና ስለዚያች ሰዓት ግን ከሰማይ ካለ ከአብ በቀር የሰማይ መላእክትም ወልድም ቢሆኑ አያውቁም እያለ ይናገራል። ልጅም ቢሆን አያውቁም ይላል። ያችን የትንሣኤዋን ቀን እንደማያውቃት ተናገረ። የኔ አምላክ ግን ያችን የትንሣኤ ቀን ያችን ቀንና ሰዓት እኔ ብቻ ነኝ የማውቃት እያለ የሚናገር አምላክ ነው ያለኝ። አላህ ሲናገር ምን ይላል? ኢነላሃ ዒንደሁ ዒልሙ ሰዓ ይላል። የትንሣኤዋ ቀን የዛች ቀንና የዛች ሰዓት እውቀት ከኔ ዘንድ ብቻ ነው ይላል። የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ ይህ እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው ይላል። ክርስቶስ የሚያስተማረው ይሄን ነው። ከዚያ ከአንዱ አምላክ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያ ከአንዱ አምላክ ከአላህ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም አሉ። አንድ ነበር ትምህርታቸው። እናንተ እርሱን ወደ መለኮት ከፍ አደረጋችሁት እንጂ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ የተከበረ ነቢይ ነው። በጊዜው ተአምራትን አድርገዋል። ለእስራኤል ሰዎች አስተምሯል። የአምላክን መንገድ አስተምሯል። ያን አንድ አምላክ እንዲያመልኩ አስተምሯል። ይሄን የምናምንበት ነው። ይሄን ነው ነቢያቶች ያስተማሩት። ሙሴም ያስተማረ ይሄን ነው። እና አብርሃም እና ኢስሐቅ እና ያዕቆብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት ይሄን ነው። እንደ ጥያቄ ልጠይቅ ብዬ ነው። እሺ ነቢዩ መሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሃዊ ነበረ ወይ? ለእኔ እንደሚመስለኝ አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም፣ ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን እኔ ህይወትም መንገድም እኔ ነኝ ብሏል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው የማውቀው። እና ድርዝ አብ እሺ፣ አሁን አብ አለ፣ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው፣ ወደኛ የላከው ነብይ እንደሆነ እሺ፣ በእናንተ አስተሳሰብ ነብይ ልበለውና ነብይ እንደሆነ እና አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ። እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው የምልሽ።
እንደዛ ነው የማውቀው እስካሁን ድረስ። ግን ነብዩ መሐመድ ጋር መጥቼ ነብዩ መሐመድን ልቀበላቸው አልቻልኩም። በብዙ በቃ እሰማለሁ እኮ ትምህርታችሁን እሰማለሁ፣ ግን ምንም እውነት መስሎ የተሰማኝ ነገር የለም። እሺ አንድ ነብይ እንደገና በቀደም ስጠይቅህ ደግሞ እሳቸውን ስታስበልጥ በቃ ይሄ there is something እውነትን ለመደበቅ የመጣ ነገር ነው ብዬ አሰብኩኝ። በተለይ አንዳንድ ነጥብ ያወራን ነው እያንዳንዱ። እሺ በመጀመሪያ ኢየሱስ ክርስቶስ እኛን ሊያስተምረን የመጣ እንደሆነ ከዚያ በኋላ ወደ አምላኩ እንደተመለሰ ብለሽ ተናገር። አንደኛ ኢየሱስ ክርስቶስ ምናልባት መጽሐፍ ቅዱስ አንብበሽ ከሆነ እንደ መጽሐፍ ቅዱስም ሆነ እንደ እስልምና ለእስራኤል ወገን የተላከ ነብይ ነው። ለእስራኤል ነው የተላከው። አንቺ እስራኤላዊት ነሽ ወይንስ አይደለሽ? ለእስራኤል ከተላከ አንተ እንዴት በነብይነቱ ትቀበለዋለህ ታዲያ? እኔ ለእስራኤል ሕዝብ ተልኳል ብዬ አምናለሁኝ። አስተምሮቱ ለእስራኤል ሕዝብ ተልኳል፣ ግን ቁርአንህ ላይ 30 ምናምን ጊዜ ስሙ ተጽፎ የሱን መንገድ እንድትከተል ተጽፎልሃል። ለእስራኤል ከተጻፈ እንዴት አንተ ትማርበታለህ ታዲያ? እሺ ነብያቶች መንገዳቸው አንዱን አምላክ በብቸኝነት ማምለክ የሚለው ነው። ይሄን አስተምሮ መሲሁ አስተምሯል። ከተሻለ አይደለ? የሁሉም ነብያት አስተምሮ ይህ ነው። እሱን አሁን እንዴት ነው የምትቀበሉት ከተባለ እኛ አምላክ አላህ Subhanahu Wa Ta'ala ለእስራኤል ወገን የላከው መልእክተኛና ነብይ ነው ብለን እናምናለን። ከተሻለ አይደል? ለኛ የተላከው እንድንከተለ ዘንድ የተላከው ነብይ ማን ነው? ህግጋቱ እንድንከተል ከተባለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ገብተሻል አይደል? ታዲያ ለምን ቁርአንህ ላይ 30 ምናምን ጊዜ ኢየሱስ ተጻፈ? ለእስራኤሎች ብቻ ስለሆነ የነብያት አንዱ አካል ስለሆነ ነው የተጻፈው በቁርአን ላይ እንጂ የሱን መንገድ እንድትከተል አይደለም። አሁን መንገዱን ስለመከተል ስላለመከተል አንዴ ተረጋጊና አዳምጪ። እኮ እየተሳሳትክ ነዋ። እሺ አታዳምጪኝም? ልታወሪ ፈልገሽ ከሆነ አውሪ ወይ እናዳምጥ። አዳምጣለሁ፣ ግን ስትሳሳት እዛው አንቀጽ ላይ የተናገርክበት ላይ ነው መመለስ ያለብኝ። ስህተቱ ምንድነው ንገሪኝ። እሺ ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው አልከኝ። ነብዩ መሐመድ ግን ለዓለም ሁሉ ስለተላኩ ነው የእሳቸውን መንገድ የምንከተለው አልከኛ። ኢየሱስ ክርስቶስ ለእስራኤል ብቻ ከተላከ እንዴ ረጋው ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ እኔም ማውቀው ለዓለም ሁሉ እንደተላከ ነው። ማስረጃ ይሄው የዓለም ቤዛ ተወልዶላችኋል የሚለውን ቃል ስለማቅ ዓለም የሚለው ከማርያም ኢየሱስ ክርስቶስ ሲወለድ የተወለደበት ዓለም ሲባል ለመጽሐፍ ቅዱስ የተገደበ ሆኖ እናገኘዋለን። በግልጽ የተናገረበት አለ። ኢየሱስ ክርስቶስ ምን ይላል? እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም ይላል። ምን ማለት ነው? አልገባኝም። እስኪ ድገሙ። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። ለእስራኤላውያን ለዛም ለጠፉት በጎች ወደ ከስተታቸው ሊያወጣቸው ዘንድ ለእስራኤላውያን እንደተላከ ይናገራል ራሱ። እሺ ቆይ አሁን እንትኑን አቆመውና እንደዚህ አይደለም እንደ ጥቅስ ነው ኢየሱስ ክርስቶስ ለእስራኤል ብቻ የተላከ ነብይ ነው ካልክ አንተም ሆንክ አረብ ሀገር ያሉት ሙስሊሞች ስለ ኢየሱስ መንገድ መማር የለባቸውም ማለት ነው። እንደዛ ያለሽ ማን ነው? እኛ የነብያቶችን ነብይነትና ለህዝቦቻቸው ተልከው እንደነበር እንማራለን። የነብያት መንገድ ላይ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሊያረጋግጥልን ዘንድ ያለፉትን ነብያት ስማቸውን እየጠቀሰ ይናገራል። ይህ የማያስኬድ ሎጂካል አካሄድ ነው እየሄድሻለሽ። በነገራችን ላይ ለኛ የተላከው ኢየሱስ ከሆነ አብርሃምን ማንሳት የለበትም መጽሐፍ ቅዱስ ላይ እያልሽ በራስሽ ላይ ያመጣሽ ነው። እነ ሙሴንም እንደማንንም ማንሳት የለበትም። እንደዚህ አያስኬድም። አምላክ ነብያቶችን ያነሳል በሚልከው መለኮታዊ መጽሐፍ ላይ ባለፉት ነብያቶች መንገድ ላይ እንደነበሩ ነብያቶች መንገዳቸው አንድ እንደነበር ሊገልጽልን ዘንድ ማለት ነው። ገብቶሻል አይደል? አሁን እንደ መጽሐፍ ቅዱስ ስናይ ጊዜ እንደ እስልምናም ስናይ ጊዜ መሲሁ ወዴት ነው የተላከው ብለን ስናይ ወደ እስራኤላውያን ሰዎች ነው የተላከው። ገብቶሻል አይደል? ያ ማለት የእስራኤል ሰዎች ራእይ አድርገው ተከትለውት ሊሄዱበት የሚገባ የሆነ መልእክተኛና ነብይ ነው ማለት ነው። ይህ በርካታ ቦታ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ታገኛላችሁ። ልክ እንዲሁ ለእናንተ የእስራኤል ሰዎች ወይ እያለ ጴጥሮስ እየተናገረ ለእናንተ የተገለጠ ሰው ነበር ኢየሱስ ክርስቶስ እያለ እስራኤላውያኖች ይነግራቸዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ልክ እንዲሁ ያነሳዋል። በየቦታው ላይ ለእስራኤላውያን የተላከ መልእክተኛ እንደሆነ በርካታ ቦታ ላይ መጽሐፍ ቅዱስ ይናገራል። ይሄን ማየት የምትፈልግ ከሆነ አሳይሻለሁ።
ዓለም ሲል ጊዜ ብዙ ጊዜ ኢየሱስ ክርስቶስ ዓለም የሚለውን ገድቦታል። ወደ ዓለምም ሄድኩኝ ሁሉንም ተናገርኩኝ ከእስራኤል ቤት ሆነው ወደ ደፉት ዋናው ለአይሁዳውያን እያለ ይናገራል። ዓለም የሚለው ኢየሱስ ክርስቶስ የአይሁድን ዓለም እንደሆነ ራሱ ገድቦ ተናግሮታል። ገብታችኋል አይደል? ይህ ነው። ለምሳሌ አንድ መምህር መጣና ለተማሪዎቹ ሁሉ ይህን ጥያቄ ሰጥቻቸዋለሁኝ ይላል። ነገር ግን ለተማሪዎች ሁሉ ሲል ዓለም ላይ ያለ ተማሪን አስቦበት አይደለም። የሆነ የታሰቡ የሆኑ አካሎች አሉ። ስለዚህ ክርስቶስ ወደ ዓለም መጣሁኝ ሲል ጊዜ የመጣው ወዴት ነው ያስተማረው የት ነው ብለን መጽሐፉን ሙሉ ማየት ግድ ይላል። ከአይሁድ ሕዝብ ውጭ ወጥቶ ያስተማረበት አንድ ቦታ የለም። አልሄደምም ወደ ሌላም ቦታ። ገብታችኋል አይደል? ለአይሁድ ተናገርኩኝ ለዓለም ተናገርኩ ካለ በኋላ ኢየሱስ ክርስቶስ ለአይሁድ ተናገርኩኝ ያለ እዚያው ላይ የትም ሳትሄዱ እዛው ጥቅስ ላይ ገድቦት እናየዋለን። ዓለም የሚለው ይሄን ይመስላል። ሌላው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ ለመቀበል ከብዶኛል ያልሽበት ምክንያት ምንድነው? የአንድ ነብይ የነብይነት ሚዛኑን ምናልባት መቼም ስላወቅሽ ሊሆን ይችላል። በዚያ የነብይነት ሚዛን ስላላገኘሻቸው ከሆነ ያን እንዳትቀበል ያደረገሽ ያ የነብይነት ሚዛን በራሳቸው ላይ ያጣሽው በሌሎች ላይ ያገኘሽው ነገር ምንድነው? ቤተልሔም ነብዩ መሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሃዊ ነበረ ወይ? አሁን ይኸውልሽ ምን አለ መሰለሽ አብልጠው የሚወዷት በሚል አስተካክለሽው ራስሽ ጠይቀሽ ራስሽ መለስሽው መልሱ። እሺ አዎ ሁሉም ሚስቶቻቸው አብልጠው የሚወዷት ነበሯቸው እና ይሄ ፍትሃዊ ነው ወይ? እሱ ፍትህ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ የሚወዷት አንዷን ሚስት ነበር አልሽ። ይሄ ስህተት ነው። አብልጠው የሚወዷት አንዷን ነው። ይሄ ትክክል ነው። ይሄ ትክክል ነው። አሁን እዚህ ቦታ ላይ ፍትህ ማድረግ አለበት ባል በሚስቱ መካከል ሲባል ከምን አንጻር ነው የሚለውን እንጠይቅ ነው። በውዴታ አንችልም። ይሄ ሰዎች ነን። አላህ በቁርአን ላይ ሲናገር ወለን ተስተጢዑ አን ተዕዲሉ በይነ ኒሳ ወለው ሐረስቱም ማለት በሴቶች በሚስቶቻቸው መካከል በፍቅር በውዴታ እኩል ማድረግ አትችሉም ማለት አላህ እንደው ለማድረግ ብትጓጉም እንኳን አለ። ነገር ግን ፈላ ተሚሉ ኩለ ልመይል ፈተዘሩሃ ከልሙዐለቃ ነገር ግን ያም ሲባል ግን አንዷን ልክ እንደተጣለች እንደተንጠለጠለች ነገር አድርጋችሁ ሙሉ በሙሉ እንዳትተዋለ። አየሽ ጨራሽ ሰውየው ሙሉ እርግፍ አድርጎ እንትን ላይ እንዳጠቃላይ ይህ ውዴታ የሚባለው በልባችን ላይ የሚከሰት ነገር ነው አይደለ? በእጃችን የምንይዘው ነገር አይደለም አይደል? በተለይ በእጅ ላይ አይደለም በልብ ላይ ነው። በዚህ ሰው ይወቀሳል ወይ ነብያቶች ይወቀሳሉ? ወላ አይወቀሱም፣ ሰው ናቸውና። አሁን ምን አለ መሰለሽ ለምሳሌ አንዲት እናት አንቺ አሁን እናት ነሽ እንበል፣ ልጆች አሉሽ። ከልጆችሽ መካከል በጣም የምትወጂው አንድ ሊኖር ይችላል። ሁላችንም እናቶቻችን ማለት ነው። ያ ማለት ግን ሌሎችን አትወዳቸው ማለት ነው? እናት ትወዳቸዋለች፣ ነገር ግን እኩል ልታደርግ አትችልም። ይህ በሰው ልጅ ልብ ላይ ያለ ነገር ነው። እንወዳለን፣ ስንወድ ጊዜ ሊበላለጥብን ይችላል። በዚህ ነገር አይወቀስበትም ሰው። ነብይ ሰው ናቸውና ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው በሰው ላይ ያለ ሁሉ በእርሳቸው ላይ አለ። ማንን ነው ከማንም በላይ እዚህ ዓለም ላይ የምትወዱት ማንን ነው ሲባሉ መን አሐበ الناس ኢለይክ ከሰው ሁሉ ማን ነው የምትወደው ሲባሉ ጊዜ ከሚስቶቻቸው ሁሉ አይደለም ከሰው ነው የተባሉት። እንዳው ቃለ አይሻ ነች አሉ። ከዚያስ ثم من አሏቸው? ከዚያስ ማን ነው? ثم ابوها ከዚያም ومن الرجال ተባሉ። ከወንዶች ሲባሉ ጊዜ ከወንዶች ደግሞ አባቷ ብለው ተናገሩ። ለምንድን ነው አሁን የወደዷቸው እዚህ ቦታ ላይ? ከምን አንጻር ነው? ከሚስትነቱ አንጻር ነው ወይ ብለን እንዳናወዳድር አሁን ላስረዳሽ። የወደዱባት ምክንያት ከሁላቸውም በላይ ለዚህ ለዲን ከእርሳቸው እውቀትን ሸምድዳ ለትውልድ ያስተላለፈች አዋቂ ሴት ስለነበረች በጣም ብልህ ሴት ነች። ለሃይማኖቱ ከማንም በላይ ያገለገለች ሴት በአገልግሎቷ እንጂ በሚስትነቷ ደረጃ አይደለም። ወጥቷል። ከሁሉም በላይ ያስተላለፈችው እርሷ ነች። ይህንንም ሌላኛው አባቷ ያሉበትም ምክንያት ከዚህ አንጻር ነበር። ለዚህ ለዲን ከማንም በላይ እርሳቸው ባንደበታቸው ሲመሰክሩ ምን አሉ? ለዚህ ለዲን ከሁላችሁም በላይ ከማናቸውም በላይ ያገለግለው አቡበክር ነው አሉ። ማንኛውንም ያለውን በጣም ሀብታም ነበር። የሚቸገሩ አማኞች ይኖራሉ አይደል? አንድ ነብይ ሲያስተምር ከሚቸገሩ አካሎችን ይረዳ ሲያግዝ የነበረው ያ ሱሐባ ነው። አቡበክር ሲዲቅ እንዳለ ለሙስሊሞች የሚያስፈልገውን ነገር ሁሉ ወጪ ሲያደርግ የነበረው እርሱ ነበር እና ከዲኗ አንጻር ካደረገችው አገልግሎት አንጻር እንጂ ከሚስትነት አንጻር አይደለም። በሚስቶቻቸው መካከል ማንን ተወዳላችሁ ቢባሉ እሺ የዛን እንደዛ አይደለም የተባሉት። ከሰው ሁሉ ማንን ተወዳላችሁ ተባሉ? አይሻ ነች አሉ። ثم من ከዚያስ ማን አሉ? من الرجال ከወንዶች አቡበክር አሉ። እና ይህ ነው ከዲኗ ከማገልገሏ አንጻር ነው።
قال النبي صلى الله عليه وسلم فضلت على الأنبياء من قبل ب5 كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة كقدمتنا كالفت نبيات بلتان له برسيلنا قالوا النبي صلى الله عليه وسلم يالفت نبيات لأن كوابينا لهزباتهم برسل الله كوين الدورت دم التاكيو مسيحون إسرائيل وقدني يتلاك من ማስረጃ አለህ ነብይ መሐመድ ለዓለም ሁሉ እንደተላኩ ነብይ መሐመድ እውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ ለዓለም ነው ማስረጃ ላሳይሽ እሺ وما أرسلناك إلا رحمة للعالمين ይላል አላህ የነብያት ምዕራፍ ላይ ምን ይላል ነብያትን እየተከሰ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይናገራል ላሳይሽ መሰለኝ ባይንሽ ማየት ትፈልጋለሽ አይ ችግር የለም ተናገር በሌላ ቦታ ላይ ምን ይላል وما أرسلناك إلا كافة للناس بشيرا ونذيرا ولكن أكثر الناس لا يعلمون ይላል አንተ ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል بسورة الأعراف ላይ ምን ይላል قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض ይላል ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ የአላህ መልእክተኛ ነኝ በላቸው ይላል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው አው ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም ኃላፊነታቸው እኩል አይደለም ይሄ ስንል ግን እኛ ወላሂ ላዚም ለችሁን በጣም ነው የምንወደው በጣም እናከብረው መሲሁ በነገር አቃለው ግን እሺ ነብዩላህ ዒሳ አለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው እኛ ሁሉንም ነብያት ነው የምንወደው እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንደ የምንፎክርበት ነገር አይደለም ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው በጣም እንወዳቸዋለን በጣም እናከብራቸዋለን መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ ከነዚያ መካከል እኮ መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ Subhanahu Wa Ta'ala ነብዩላህ ዒሳ አለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ ነገር ግን በዚህ 3 ዓመቱ ማንንም ታላላቅ ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው ሁሉ ያስተምሮቱ ስለ አምላኩ ነበር ለአምላኩ በጣም ቀናተኛ ነበር መሲሁ ሙሉ ቁርአን ላይ መተሽ እሱን አስተምሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው የሚገርማችሁ ጊዜ ያው ይቅርታ ሁሱዬ ይኸውልህ እኔ ነገርኩህ እኮ እኔ ማለት ከሙስሊም ጋር ያደኩት ኢቭን ቤቴ ውስጥም ነገርኩህ ከሙስሊም ወንድም አለኝ ገብቷል ግን እኔ እስልምና ሁለት አላውቀውም አልኩህ እኮ ግን አሁን ሰሞኑን ነው ያው ይሄ ነገር እያየህ ነው አንተ ሲራገብ ሳይ ነው ይሄን ነገር ማለት የጠየቅኩህ መርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው እኔ ይሄ መርዝነት ምናምን ማለት መጠየቅ ኃጢአት ነው እንዴ እሱዬ ወንድሜ ታቸው እነሱ አሁን እየነገርኩ አይ ማወቅ ነው እኮ ነው አሁን ትክክለኛውን መንገድ በቃ የትኛውን ነው መከተል ያለብኝ እስልምናን ከፈለኩ እንዴ መጀመሪያ መርምሩ ይላል ምን ሆናችሁ ነው እኮ ታቸው እነሱ አዳምጪ ለማንኛውም እሺ አምላክ ማወቅ የምንችለው ነብያቶች በተናገሩት ልክና ልክ ብቻ ነው ከነብያት ውጭ አምላክን የሚያውቅ ማንም የለም ገብታችኋል ነብዩላህ ዒሳ ወይንም ኢየሱስ ክርስቶስ መጽሐፋቸውም ላይ እርሱ እኔ አውቃለሁኝና እኔም ገለጽኩላቸው ስለ አንተንም ተቀበሉ እያለ ይናገራል ስለ አንዱ አምላክ ሊያውቅ የሚችለው ነብያቶች ናቸው ነብያቶች የተናገሩትን አምነው መቀበል ግድ ይላል ስትቀበሉ ግን ስለ ነብያት ስለ አምላክ የተናገሩትን አንደኛ ፈጣሪን ከፍጡር ጋር አታመሳስሉት ገብታችኋል አይደል ለምሳሌ አዳምን በእጆቼ ሰራሁት ይላል በእጆቼ ሰራሁት አለ ኦኬ እጅ እንዳለው ታመናችሁ እዛው ቃሉ ላይ እጆቼ ብሎ ስለተናገረ ግን የፍጡር ጋር የተመሳሰለው በምንድነው ከተባለ በስም ነው የተመሳሰለው ገብታችኋል የፈጣሪን እጅ ከፍጡር እጅ ጋር በፍጹም የምታመሳስሉት ነገር አይደለም ነገር ግን አይ በእጆቼ የሚለውን አልቀበልም ነብያቶች የተናገሩትን ካላችሁ በነብያት መንገድ ላይ አይደላችሁም ገብታችኋል ከፍጡር ጋር ለመመሳሰሉ መስፈርቱ ምንድነው ከተባለ إذا قال الرجل مثلا يده سبحانه وتعالى كيدي هذا الذي وقع في التجسيم ከፍጡር ጋር የሚመሳሰለው መቼ ነው የፈጣሪ እጅ ከኔ እጅ ጋር ተመሳሳይ ነው ባልከ ጊዜ የዛኔ ፈጣሪን ከፍጡር ጋር አመሳስለዋልና በፍጹም አንተ ካዲና እርሱ ፍጥረታትን አይመስልም ነገር ግን يده سبحانه وتعالى ليست كيد المخلوقين
የእርሱ የፈጣሪ እጅ ልክ እንደ ፍጥረታት እጅ አይደለም ብሎ ያመነ ሰው በፍጹም ይሄ በትክክለኛ መንገድ ላይ ነው እንጂ ያለው ከፈጣሪ ጋር ፍጥረታትን አመሳስለሃል ተብሎ አይታሰብም። ገባሽ አይደለ? ግን እነዚህ ሰዎች አህባሾችም ሆነው ሌሎች ተከታዮቻቸው አህባሽና ሌሎች ተከታዮቻቸው ምን ይላሉ? እጅ የሚለው ስሙ ራሱ ስለተመሳሰለ ከፈጣሪ ጋር እጅ ብለን አንቀበልም። እጅ ካልክ የግዴታ ተጅሲም ላይ መጣሃል ይላሉ። ላ ይሄን ያለው ማን ነው? ከፍጥረታት ጋር ተሽቢህ ላይ ወደቃቸው ነው። የተሽቢህ መስፈርቱ ምንድን ነው? التشبيه هو الذي يقول يده سبحانه وتعالى كيده ورجله سبحانه وتعالى كرجله وسمعه سبحانه وتعالى كسمعه وعينه سبحانه وتعالى كعينه የአምላክ አይንና የእኔ አይን አንድ አይነት ነው ተመሳሳይ ነው ካለ ሰውየው ያለምንም ጥርጥር ይከፍራል። ፈጣሪን በፍጡር ስለገለጸ ፈጣሪን ከፍጡር ጋር ስላመሳሰለ ነገር ግን ፈጣሪ የራሱ የሆነ መለኮታዊ የሆነ ረቂቅ የሆነ ከፍጥረታት ጋር አይመሳሰልም ያለን ሰው ገር ላይ ነው ያለው ያ ነው።